እንደምን ዋላችሁ ተማሪዎች። ዛሬ ደግሞ ኢንትሮዳክሽን ቱ ዘ ኮንሰፕት ኦፍ ማፕ ሪዲንግ የሚለውን ርዕስ እናያለን። ኢንትሮዳክሽን ቱ ዘ ኮንሰፕት ኦፍ ማፕ ሪዲንግ የሚለውን ርዕስ ከማየታችን በፊት ማፕ የሚለው ቃል ምን ማለት ነው የሚለው ላይ በትኩረት እንወያያለን። ማፕ በጣም ከልጅነታችሁ ጀምሮ በተለያየ ዴፊኒሽን ተምራችሁታል። ለምሳሌ ማፕ ኢዝ ፒክቶሪያል ሪፕሬዘንቴሽን ኦፍ ዘ ኤርዝ የሚል። ኢን ዘ ሞደርን ኮንሰፕት የማፕ ዴፊኒሽን የተለየ ነው ቀድሞ ከተማራችሁት። ዛሬ የማፕ ዴፊኒሽን በሞደርን ኮንሰፕት ውስጥ ምን ማለት እንደሆነ እናየዋለን። ማፕ ኢዝ ሲምፕሊፋይድ ዲሚኒሽድ ፕሌን ሪፕሬዘንቴሽን ዘ ሆል ኦር አስ ፓርት ኦፍ ዘ ሰርፌስ አዝ ቪውድ ቨርቲካሊ አባቭ የሚለው ዴፊኒሽን የሞደርን ዴፊኒሽን ኦፍ ማፕ ተደርጎ ይወሰዳል ወይም በብዙዎች ዘንድ ተቀባይነት አግኝቷል። በዚህ ዴፊኒሽን አራት ዋና ዋና ክፍሎች ይኖሩታል። የመጀመሪያው እንደምናየው ሲምፕሊፋይድ የሚለው ሐሳብ። ሲምፕሊፋይድ ማለት ምን ማለት ነው? ሲምፕሊፋይድ ሚንስ ሴሌክት ዘ ሞስት ኢምፖርታንት ቲንግ። ሴሌክት ዘ ሞስት ኢምፖርታንት ቲንግ ማለት ምን ማለታችን ነው? በመሬት ላይ በርካታ ነገሮች ይገኛሉ። ናቹራል ፊቸሮች አሉ፣ ሂውማን ፊቸሮች አሉ። ሁሉንም በካርታ ውስጥ ማስቀመጥ አንችልም። ካርታችን ለተቀመጠለት ዓላማ የሚጠቅመውን ፊቸር ብቻ እንመርጣለን ማለት ነው። ስለዚህ ይሄ ዴፊኒሽን ያሳየን የመጀመሪያው ሲምፕሊፋይድ የሚለው ያሳየናል። ሁለተኛው የሚያሳየን ዲሚኒሽድ የሚለው ቃል። ዲሚኒሽድ ማለት ሬዲዩስ ኢን ሳይዝ። ሬዲዩስ ኢን ሳይዝ ማለት ምን ማለታችን ነው? ካርታ ላይ ሁሉንም መሬት ላይ ያለውን ማስቀመጥ አንችልም። ለምሳሌ ኢትዮጵያን መሳል ብንፈልግ ኢትዮጵያን የሚያህል ካርታ ማግኘት አንችልም። ስለዚህ ሳይዙን የካርታችንን ማሳነስ አማራጭ የሌለው ጉዳይ ነው ማለት ነው። እንዴት አድርገን ካርታችንን ማሳነስ እንችላለን? አያችሁ፣ ካርታችንን ሬዲዩስ ኢን ሳይዝ ስናደርግ ስኬል የሚል እንጠቀማለን። ስኬል ምን ማለት ነው? ስኬል is the relationship between map distance and ground distance። በሌላ አነጋገር ስኬላችን መሬት ላይ ያለው ዲስታንስ ወይንም መሬት ላይ ያለው ኤሪያ በምን ያህል ደረጃ ወደ ካርታችን እንዳነሰ ይነግረናል ማለት ነው። ስለዚህ ስኬልን በመጠቀም ምን ማድረግ እንችላለን? ካርታችንን ማሳነስ እንችላለን። እስቲ አንድ ምሳሌ ስኬል 1 ሴንቲሜትር ቱ 6 ኪሎ ሜትር ቢሆን ምን ተብሎ ይጠራል? ይሄ አይነት ስኬል ስቴትመንት ስኬል ተብሎ ይጠራል። ምክንያቱም ብዙ አይነት የስኬል ኤክስፕሬሽኖች ስላሉ። ይሄ ስቴትመንት ስኬል ምን አይነት ትርጉም ይሰጠናል? ምን ኢምፕሊኬሽን አለው ለኛ? ይሄ ማለት 1 ሴንቲሜትር ካርታ ላይ 6 ኪሎ ሜትር መሬት ላይ ነው ማለት ነው። ወይንም 6 ኪሎ ሜትር መሬት ላይ ምን ያህል ወደ ካርታችን እንደወረደ የሚያሳየን ምን ተብሎ ይጠራል? ስኬል ተብሎ ይጠራል። ስለዚህ 1 ሴንቲሜትር ቱ 6 ኪሎ ሜትር ስንል 1 ሴንቲሜትር ካርታችን ላይ 6 ኪሎ ሜትር መሬት ላይ ነው እያልን ነው ማለት ነው። ሶስተኛው ሐሳብ ፕሌን ሪፕሬዘንቴሽን የሚለው ይሆናል። ምንድን ነው ሐሳብ? ፕሌን ሪፕሬዘንቴሽን። ፕሌን ሪፕሬዘንቴሽን ማለት ኮንቨርትድ 3D ኢንቱ 2D፣ 3 ዳይሜንሽን ያለውን ፊቸር ወደ 2 ዳይሜንሽን መቀየር ማለት ነው። ምን ማለታችን ነው? 3 ዳይሜንሽን ስንል 3D ስንል ሌንግዝ፣ ዊድዝ እና ሃይትን ሲያጠቃልል፣ 2D ስንል ግን ሌንግዝ እና ዊድዝን ያጠቃልልና ሃይትን አይጨምርም ወይም ከፍታን አይጨምርም ማለት ነው። በምድር ላይ የምናያቸው ፊቸሮች በሙሉ 3 ዳይሜንሽን ያላቸው፣ ርዝመት አላቸው፣ ወርድ አላቸው፣ እንደገና ቁመት አላቸው። ቀጥታ ወደ ካርታ መገልበጥ ስለማንችል በጣም ከባድ ስለሆነ የመጀመሪያ የምናደርገው ይሄንን 3Dን ወደ ግሎብ ወይንም ሉል ወደምንለው እንገለብጠዋለን። ከዛ ነው ከሉል ወደ ካርታ እንቀይራለን ማለት ነው። ስለዚህ የሶስተኛው ሐሳብ ፕሌን ሪፕሬዘንቴሽን የሚለው ኮንቨርትድ 3D ኢንቱ 2D ወይንም 3 ፊቸር ያላቸውን ወይንም 3 እይታ ያላቸውን ወደ 2 ቪው መቀየር ማለት ነው። የመጨረሻ ኮንሰፕታችን ቨርቲካል ቪው የሚለው ነው። ማፕ ኦልዌይስ ድሮውን the picture that we get from vertical። ምን ማለታችን ነው? ሌላ 3 አይነት ቪዎች የምናውቃቸው አሉ በዋነኝነት። አንደኛው ቨርቲካል ቪው የሚለው ነው። ሁለተኛው ስላንቲንግ ወይንም ኦብሊክ ቪው የምንለው ነው። ሶስተኛ ሳይድ ቪው የምንለው ነው። ካርታችንን ከሳይድ ቪው ለመስራት ብንሞክር፣ ለምሳሌ ተራራን ከሳይድ ቪው ለመስራት ብንሞክር ከተራራው ጀርባ ያሉት ፊቸሮች በሙሉ መስራት አንችልም ማለት ነው። ለምንድን ነው አንችለው? ተራራው ጠቅላላ ከስሩ ያሉትን ነገሮች ስለሚሸፍንብን ካርታችንን በአግባቡ ግልጽ አያደርግልንም ማለት ነው። ስለዚህ ማፕ ሁልጊዜ የሚሳለው ከየት ነው በመገኘት ነው አለን? ከቨርቲካል ቪው ከሚገኝ ምስል ነው ማለት ነው። ስለዚህ በኮንሰፕት ኦፍ ማፕ 4 ዋና ዋና ነገሮችን አይተናል ማለት ነው። ሲምፕሊፋይድ ዋና ዋና ነገሮችን መምረጥ፣ ዲሚኒሽድ በሳይዝ ማሳነስ፣ ፕሌን ሪፕሬዘንቴሽን 3D ወይንም 3 ዳይሜንሽናል ቪውን ወደ 2 ዳይሜንሽን መቀየር ማለት ነው ብለናል። አራተኛው ማፕ ሁልጊዜ የሚሰራው ቨርቲካል ቪውን በማሳየት ነው ብለናል። እስቲ ማፓችንን እንየው። በስዕሉ ላይ እንደምታዩት ማፕ ሁል ጊዜ የመሬትን ወኪል ወይንም መሬትን ሪፕሬዘንት የሚያደርግልን። አንድ መርሳት የሌለብን ማፕ ሁል ጊዜ የሚሰራው
በሁለት ዳይሜንሽን ነው። ምን ማለታችን ነው? ማፕ ኦልዌይስ ድሮውን ባይ ዩዚንግ ፍላት ፒስ ኦፍ ፔፐር። ፍላት ፒስ ኦፍ ፔፐርን በመጠቀም ሁለት ዳይሜንሽንን ነው የምንሰራው። ስለዚህ ሁለት ዳይሜንሽን ላይ 3 ዳይሜንሽን ወይንም 3D ያለውን ነገር ማስፈር ነው ማፕ። እንግዲህ ማፕ ስለዚህ በሁለት ዳይሜንሽን ነው የሚሰራው ማለት ነው። በሁለተኛ ሐሳብ ማፓችን ሁልጊዜ ከሪል ኦብጀክቱ ያነሰ። ለዚህ ነው ዲሚኒሽድ የሚለውን ኮንሰፕት የምንጠቀመው፣ ሬዲዩስ ኢን ሳይዝ። ለምን ሪል ነገር ላይ ያለውን ነገር ልንሰራ ብንፈልግ እንኳን በመሬት ላይ እሱን የሚያህል ካርታ ማግኘት አንችልም። ለምሳሌ ወርልድ ማፕ የምንሰራ ምን አይነት ወረቀት ይበቃናል ወርልድ ማፕን ለመስራት? ስለዚህ ማፕ ሁልጊዜ ከሪል ኦብጀክቶቻችን ምን ያደረገ ነው ማለት ነው? ያነሰ ነው። እንደምታዩት ከሪል ኦብጀክቱ ያነሰ ነው የሚሰራው። ይህን ማፕ በሁለት ዳይሜንሽን ነው ማለት ነው። ሁልጊዜ መርሳት የሌለባችሁ ማፓችን የሚሰሩት ኬት ነው? ዳይሬክትሊ ቨርቲካል ቪው ነው የሚመጣው ማለት ነው። ስለዚህ ማፕ ከዳይሬክት ቨርቲካል ቪው ከመጣ ፒክቸር እንሰራዋለን ማለት ነው። ሌላ እዚህ ጋር የምታዩት ነገር ማፕ ሁልጊዜ ምንድን ይላል? ማፕ ሁልጊዜ የሚሰራው በስኬል ነው። ቅድም እንዳየ ነው ስኬል ከሌለው ቤታችን ካሉ ፎቶግራፎች ለውጥ የለውም ማለት ነው። ስለዚህ ማፕ ኦልዌይስ ድሮውን ባይ ዩዚንግ ስኬል። 3 አይነት የስኬል መገለጫዎች አሉ። አንደኛው ሪፕሬዘንታቲቭ ስኬል ይባላል። ሪፕሬዘንታቲቭ ስኬል የምንለው ስኬል ኦልዌይስ ኤክስፕሬስድ ባይ ዩዚንግ ሬሽዮ 1 to 50,000 ኦር በእንደዚህ አይነት መልክ መጻፍ እንችላለን፣ ፍራክሽን መልክ 1 to 50,000። ይሄ ምን ተብሎ ይጠራል? ሪፕሬዘንታቲቭ ስኬል። ስኬል ኤክስፕሬስድ ባይ ዩዚንግ ሬሽዮ ኦር ፍራክሽን ይሆናል። ሁለተኛው ስኬል ስቴትመንት ስኬል ተብሎ ይጠራል። ይሄ አይነት መገለጫ ቅድም እንዳየነው 1 ሴንቲሜትር to 20 ኪሎሜትር ብለን ስንጽፍ ነው። ስቴትመንት ስኬል we can read like a sentence there is a preposition to here። የሚያገናኘው to የምትል ቃል አለች። 1 ሴንቲሜትር ለ20 ኪሎ ሜትር። ስቴትመንት ስኬል የምንለው ስኬል we can express by using words we can read like a sentence። ስለዚህ 1 ሴንቲሜትር ለ20 ኪሎ ሜትር ስንል እዚህ ጋር አያችሁ ልክ እንደ ስቴትመንት እናነበዋለን ማለት ነው። 1 ሴንቲሜትር በካርታዬ ላይ 20 ኪሎ ሜትር በምድር ላይ ይገልጻል ነው። ሶስተኛው ግራፊካል ስኬል ነው። ግራፊካል ስኬል የምንለው ስኬል ኤክስፕሬስድ ባይ ላይን። ሌትስ ሴይ እዚህ ጋር እንደዚህ መስመርና ሰምርና 20 0 20 40 እንጽፋለን። እዚህ ጋር ወርዱ ምን ማለታችን ነው? 1 ሴንቲሜትር ካርታዬ ላይ ሲሄድ ከዚች እዚች መሬት ላይ 20 ኪሎ ሜትር ይሸፍናል እያልኩ ነው ያለሁት። ከዚህ ከዜሮ ተነስቼ 2 ሴንቲሜትር ሲሄድ ስንት ሆኗል? 40። ይሄ ስኬል የምንለው ሁልጊዜ በአንድ ስለሚገለጽ 2 ሴንቲሜትር to 40 ኪሎ ሜትር ነው እያልኩ ነው ያለሁት። ወደ ስኬል ለመለወጥ በሁለት ይቺን በሁለት ሳጣፋት መልሳ የምትሰጠኝ 1 ሴንቲሜትር 20 ኪሎ ሜትር ይሸፍናል የሚለውን ነው። ስለዚህ በጠቅላላ ስንገልጽ ማፕ ሁልጊዜ የሚሰራው ስኬልን በመጠቀም ነው። ስኬል ደግሞ በስንት መልክ ሊገለጽ ይችላል? በ3 መልክ ኤክስፕረስ ሊደረግ ይችላል። there are 3 ways of expression of scale። አንደኛው ሪፕሬዘንታቲቭ ስኬል ያልነው ነው። ሁለተኛው ስቴትመንት ስኬል ያልነው ነው። ሶስተኛው ግራፊካል ስኬል ያልነው። ስለዚህ ማፕ መርሳት የሌለባችሁ ስኬል በጣም አስፈላጊው ነው ማለት ነው። ማፑን ከሰራን በኋላ ማፕ ውስጥ የተለያዩ ፒክቸሮች መጠቀም እንችላለን። ለምሳሌ የተለያየ ፒክቸር ማፕ ላይ ከተጠቀምኩ በኋላ ይሄንን ሳይን እና ሲምቦል ብጠቀም በአብዛኛው ማፕ ሪደር አይምሮ ውስጥ ይሄ ክሮስ የሚለው አንዳንዶች ከመስቀል ጋር ያገናኙት ይችላሉ፣ አንዳንዶች ከመደመር ጋር ያገናኙት ይችላሉ። ስለዚህ ካርታችን ውስጥ በተለያየ ሳይን እና ሲምቦል መጠቀም እንችላለን። ሳይን እና ሲምቦል ከተጠቀምን በኋላ ግን እነዚህን ሳይን እና ሲምቦሎች የሚፈቱልን ምን ያስፈልገናል? ሌጀንድ ወይንም ኪ የሚለው ያስፈልገናል ማለት ነው። ስለዚህ ካርቶቻችን ሳይንስ ያስፈልጉናል፣ ምልክቶች፣ እንደገና ሲምቦሎች ያስፈልጉናል። ግን እነዚህን ደግሞ ኢንተርፕሬት የሚያደርጉት ለማፕ ሪደርስ ሌጀንድ ወይንም ኪን እንጠቀማለን ማለት ነው። እንግዲህ እነዚህ ዋና ዋና የካርታ ካራክተሪስቲክሶች ናቸው። አሁን ደግሞ በስፋት የምናየው ዩዝ ኦፍ ማፕስ ወይንም የካርታ ዋና ዋና ጥቅሞችን ነው የምናየው። ካርታ በርካታ ጥቅም ሊኖረው ይችላል። እኛ ግን በአብዛኛው ተቀባይነት ያላቸው ዋና ዋና የካርታ ጥቅሞችን እናያቸዋለን። we can find location by using map, we can calculate distance by using map, or we can calculate area by using map, and we can indicate direction። ስለዚህ 4 ዋና ዋና የካርታ ጥቅሞች አሉን ማለት ነው። እስቲ ሎኬሽንን ለማየት ሁልጊዜ እንደምታዩት በዓለም አቀፍ ደረጃውን የጠበቀ ካርታ እንዲህ አይነት ቀስት አለው። ይሄ ቀስት ሁልጊዜ የሚያሳየን በዓለም አቀፍ ደረጃ ስምምነት ወይንም አግሪመንት ያላቸው ኖርዝ ዳይሬክሽንን ነው የሚያሳይ። ስለዚህ ዋንስ ይሄን ኖርዝ ዳይሬክሽንን ካገኘን በኋላ we can use as a reference of other direction ለሌላው ምን እንጠቀምበታለን? ሪፈረንስ አድርገን መጠቀም
መጠቀም እንችላለን። ለምሳሌ ኖርዝ ወደ ላይ ከሆነ ዘ ቦተም ኦፍ ዚስ አሮ የታችኛው ክፍል ምን ተብሎ ይጠራል? ሳውዝ ብለን እንጠራዋለን። ዘ ሌፍት ዊል ቢ ዌስት የስ በቀኝ በኩል ያለው ምን ይሆናል? ኢስት ይሆናል ማለት ነው። ስለዚህ ሁልጊዜ አሮ የሚያሳየን ኖርዝ ዳይሬክሽናችንን ይሆናል ማለት ነው። ኖርዝ ዳይሬክሽናችንን ካየን በኋላ ሳውዙ ከታች በኩል ይገኛል፣ በግራ በኩል ምዕራቡን እናገኛለን፣ በዚህ በኩል ያለው ደግሞ ምስራቅ ይሆናል ማለት ነው። በሁለተኛ ጥቅም ደግሞ ምኑን ማግኘት እንችላለን? ዲስታንስ። ለምሳሌ ኤ የሚባል ቦታ አለን ብለን እንጥራ፣ ሌላ ደግሞ ቢ የሚባል ቦታ አለን ብለን እንውሰድ። ከኤ እስከ ቢ በማፕ ላይ 4 ሴንቲሜትር ነው እንበል። ይሄንን የተሰጠንን ኢንፎርሜሽን ምክንያት በማድረግ በመሬት ላይ ያለውን ወይንም ግራውንድ ዲስታንሳችንን ካልኩሌት በማድረግ ማግኘት እንችላለን። ለዚህ ግን እንደ ዋነኛ ቁልፍ የምንጠቀመው ስኬላችንን ነው። ስኬላችን 1 ሴንቲሜትር ቱ 2 ኪሎ ሜትር ቢሆን ምን እያለን ያለ ነው? 1 ሴንቲሜትር በካርታችን ላይ 2 ኪሎ ሜትር በመሬት ላይ ነው እያለን ያለን። ስለዚህ ካርታችን የሚነግረን 1 ሴንቲሜትር በእያንዳንዱ የካርታችን ክፍል ላይ 2 ኪሎ ሜትር መሬት ላይ ይሸፍናል እያልን ነው። ስለዚህ የዚህኛው ዲስታንስ ስንት ነው አለን? 4 ሴንቲሜትር ነው። ከየት እስከ የት? ከኤ ፖይንት እስከ ቢ ፖይንት ያለው ርቀት 4 ሴንቲሜትር ከሆነ መሬታችን ስንት ይሆናል የሚለው 1 ሴንቲሜትር 2 ኪሎ ሜትር ከሆነ 4 ሴንቲሜትር ካርታችን ላይ ምን ያህል ኪሎ ሜትር ይሆናል ነው። ስለዚህ 4 ታይምስ 2 ኦቨር 1 ይሆናል ማለት ነው። 4 ታይምስ 2 ስንት ይሆናል ማለት ነው? 4ን በ2 ስናባዛ 8 ይሆናል። 8 ሲካፈል ለ1 8 ኪሎ ሜትር ይሆናል ማለት ነው። ስለዚህ አያችሁ በተሰጠን ስኬል መሰረት ከዲስታንስ ኤ እስከ ቢ ያለውን መሬት ላይ ያለውን ርቀት አገኘ ነው ማለት ነው። በዚህ መሰረት 4 ሴንቲሜትር ማፕ ዲስታንስ 8 ኪሎ ሜትር በመሬት ላይ ነው ማለት እንችላለን ማለት ነው። ስለዚህ ምናችንን አገኘን ማለት ነው? ግራውንድ ዲስታንሳችንን አገኘን ማለት ነው። ሶስተኛስ ኤሪያችንን ደግሞ ማግኘት እንችላለን። ይሄንን በስፋት ከዚህ ቀጥሎ ባለው ክፍል ስለምንወያይበት አንድ ኤግዛምፕል ብቻ ሰጥተን እናልፋለን። ለምሳሌ ሌትስ ሴይ እዚህ ጋር አንድ ፎረስት አለ ብለን እንውሰድ። ይሄ ፎረስት ሌንግዙ 6 ሴንቲሜትር ነው ብለን እንውሰድ። ዊድዙ ደግሞ 4 ሴንቲሜትር ነው ብለን እንውሰድ። የተሰጠን ስኬል ያንኑ ብንወስድ ዛት ሚንስ 1 ሴንቲሜትር ለ2 ኪሎ ሜትር ብንወስድ የጫካውን ስፋት ማግኘት እንችላለን። የጫካውን ስፋት ለማግኘት የመጀመሪያው ስቴፕ የሚሆነው ይሄኛውን ስኬል በመጠቀም ምን ማድረግ አለብን ማለት ነው? ማፕ ዲስታንሳችንን ወደ ግራውንድ ዲስታንስ እንቀይራለን ማለት ነው። እንቀይረው መጀመሪያ 1 ሴንቲሜትር 2 ኪሎ ሜትር ከሆነ 6ቱ ስንት ይሆናል? 6 ታይምስ 2 ነው የሚሆነው። ስለዚህ ስንት ይሆናል ማለት ነው? እንትናችን 12 ኪሎ ሜትር ይሆናል ማለት ነው። 4 ሴንቲሜትር ወርዳለን። ይሄኛው ስኬል ስንት ይላል? 1 ሴንቲሜትር ለ2 ኪሎ ሜትር ነው ስኬላችን ይላል። ስለዚህ 4 ሲባዛ በ2 በተመሳሳይ ሂደት 8 ኪሎ ሜትር ይሆናል ማለት ነው። አሁን የመጨረሻውን ስቴፕ እንሄዳለን። የዚህን ጫካ ስፋት ለማግኘት we can use mathematical formula of rectangle። የሬክታንግል ኤሪያ ምንድን ነው የምናደርገው? ኤሪያ is equal to length times width የሚል ይሆናል። ስለዚህ ኤሪያ is equal to ሌንግዛችን ስለሆነ 12 ኪሎ ሜትር ሲባዛ ወርዳችን 8 ኪሎ ሜትር። ስለዚህ 12 ታይምስ 8 16 1 96 ሶ 12 ታይምስ 8 96 ኪሎ ሜትር ታይምስ ኪሎ ሜትር ኪሎ ሜትር ስኩዌር ሶ ጠቅላላ የጫካው ስፋት ስንት ሆነ? 96 ኪሎ ሜትር ስኩዌር ሆነ ማለት ነው። ስለዚህ ማፕ 4 ዋና ዋና ጥቅሞች አሉት ማለት ነው። we can find location, we can indicate direction, we can calculate distance and area። ቀጥሎ የምንሄደው type of maps የሚለው ነው። በተለያየ መንገድ ከፍለን በጣም በርካታ አይነቶች ማፕ ልንዘረዝር እንችላለን። ማፕን ከመክፈላችን በፊት የምንከፍልባቸውን ክራይቴሪያ ወይንም መስፈርቶች ማወቅ አለብን። ዛሬ ለዚህ የምንገለገለው 2 ክራይቴሪያ ነው። የመጀመሪያው ክራይቴሪያ ፐርፐዝ የሚለው፣ ሁለተኛው ክራይቴሪያችን ደግሞ ስኬል የሚለው። በፐርፐዝ ማፕን በሁለት እንከፍለዋለን። የመጀመሪያው ጀነራል ማፕ ሲሆን ሁለተኛው ደግሞ ቶፒካል ማፕ ተብሎ ይጠራል። ይሄ ቤት አልኩኝ ቤዝድ ኦን ዜር ፐርፐዝ። አንደኛው ጀነራል ፐርፐዝ ማፕ ሲሆን ሁለተኛው ስፔሲፊክ ፐርፐዝ ማፕ ተብሎ ይጠራል። እዚህ ጋር እንደምታዩት ጀነራል ፐርፐዝ ማፕ ሌላው ስሙ ቶፖግራፊካል ማፕ ተብሎ ይጠራል ወይንም ሪፈረንስ ማፕ ተብሎ ይጠራል። በስዕሉ ላይ እንደምታዩት ጀነራል ፐርፐዝ ማፕ ዋነኛ ዓላማው ጠቅላላ ፊቸሮችን ያሳየናል። ምን ማለት ነው? በተሰጠው ጊቭን ማፕ ውስጥ ናቹራል ኤንድ ሂውማን ሜድ ፊቸርስ ማሳየት እንችላለን ማለት ነው በአንድ ጊዜ። ለምሳሌ ሮድ ማፕ ኦፍ ኢትዮጵያን ስለ ሮድ ቢያወራ ሮድንም ቬጂቴሽን ማፑንም በጋራ ማስገባት እንችላለን ማለት ነው። እዚህ ከፊቴ የምታዩትኝ
ቶፖግራፊካል ማፕ አለ። ቶፖግራፊካል ማፕ ደግሞ ማለት ሁለቱንም የሚያሳየን ነው ብለናል። ምክንያቱም ጀነራል ፐርፐዝ ነው። ጀነራል የሚለው ቃል ራሱ የሚነግረን አጠቃላይ ነው። እዚህ እንደምታዩት የሀገራትን ዋና ከተሞቹን ያሳያል። ይሄ ደግሞ ፖለቲካል ማፕ ነው። አት ዘ ሴም ታይም ደግሞ ባህራቶች ያሳየናል፣ ዋተር ቦዲስ ማለት ነው። ስለዚህ ከናቹራል ፊቸርም ያሳየናል። አት ዘ ሴም ታይም ፖለቲካል ማፕም እዚህ ውስጥ አለ። ስለዚህ ጀነራል ፐርፐዝ ማፕ የምንለው ሁለቱንም አብሮ የሚያሳይ ማለት ነው። ከናቹራሉ ከሂውማን ሜድ ፊቸሩም በጋራ የሚያሳየን ቶፖግራፊካል ማፕ ብለን እንጠራዋለን። ስፔሲፊክ የምንለው ደግሞ ኢት ካን ቢ ሾውን ዋን ሲንግል ቶፒክ። እንደምናየው በስዕሉ ላይ አንድ ቶፒክ ብቻ ነው ያለው። በዚህ ላይ እኔ ጥሩ ኤግዛምፕል አድርጌ ያቀረብኩትኝ ሌክ ኦፍ ኢትዮጵያ ናቸው። ሌክስ ኦፍ ኢትዮጵያ ያሉ እዚህ ጋር። ስለዚህ አንድ ሲንግል ቶፒክ ነው የመረጥኩት። የትኛውን? ናቹራል ፊቸርስ ሌክን ብቻ። ስለዚህ ቶፒካል ስሙ ራሱ እንደሚያሳየን ስፔሲፊክ ነው። ዋን ሲንግል ቶፒክን መርጥና እናሳያለን። እዚህ ውስጥ ሌላ ርዕስ መቀላቀል አንችልም። ስለዚህ እዚህ ጋር የተሰጠኝ የኢትዮጵያ ካርታ የሚያሳየው የኢትዮጵያን ሌኮች ብቻ ነው ማለት ነው። ቅድም ባየነው ክፍል ጀነራል ፐርፐዝ ማፕ ሁለቱንም ማሳየት ችሏል። ናቹራሉንም ሂውማን ሜድ ፊቸሩንም በአንድ ጊዜ። እዚህ ጋር ያያችሁት ግን ይሄ ማፕ ኢትዮጵያ ሌክስ ብቻ ስለሚል ስፔሲፊክ አድርጎታል ማለት ነው። ዋን ቶፒክ ነው። ስለዚህ ይሄ ኢንፈሳይዝ የሚያደርገው አንድ ቶፒክ ላይ ብቻ ነው ማለት ነው። እዚህ ጋር እንደምታዩት የኢትዮጵያ ወንዞችን አሳይቶናል። ዋቢ ሸበሌ፣ ገናሌ፣ አዋሽ። ሌላኛው ክራይቴሪያችን ቅድም ያየነው ክራይቴሪያ እንዳትረሱት ክላሲፊኬሽኑን በፐርፐዝ ነው ያደረግነው። አሁን ደግሞ ዋና ክራይቴሪያችን የሚሆነው ስኬል። ስለዚህ ስኬል የሚለው ቅድም እንደተነጋገርነው ሪሌሽንሺፕ ነው ማለት ነው። በማና በመካከል በማፕ ዲስታንስ እና በግራውንድ ዲስታንስ። በአጠቃላይ ስኬል የሚያሳየኝ ስኬል የሚለው ቃል ራሱ በመሬት ላይ ያለን ርቀት ወይንም ፊቸር ምን ያህል በካርታ ላይ እንዳሳየን እንዳነሰ የምናየው ነው። ስለዚህ በስኬል ማፓችንን በሶስት ዋና ዋና ክፍሎች እንከፍላቸዋለን። ላርጅ ስኬል ማፕ፣ ስሞል ስኬል ማፕ እና ሚዲየም ስኬል ማፕ ብለን እስቲ እነዚህን ደግሞ አንድ በአንድ እናያቸው። ላርጅ ስኬል ማፕ ከየት ነው የሚጀምረው ብለናል? ግሬተር ዛን 1 to 50,000። ምን ማለታችን ነው? ይሄ ካርታ ጠቅላላ ከዚህ በላይ ያሉትን ይጠቀልላል ማለት ነው። አንድ ለ40,000፣ አንድ ለ30,000፣ አንድ ለ5,000 እና የመሳሰሉትን ይጠቀልላል ማለት ነው። አንድን ነገር ለ50,000 መክፈል እያልን ነው። አንድን ነገር ለ40,000። ስለዚህ አንድ ለ40,000 ከአንድ ለ50,000 ይበልጣል ማለት ነው። አንድን ተመሳሳይ ነገር ደግሞ ለ30,000 ሰው ብቻ ከከፈል ነው ይሄ አንድ ለ30,000 ከአንድ ከ40,000 የበለጠ ነው ማለት ነው። እንደገና ተመሳሳይ የሆነ አንድን ነገር ለ5,000 ሰው ብቻ ደግሞ ብንከፍለው ይሄ ሳይዙ የበለጠ ይተልቃል ማለት ነው። ስለዚህ አንድ ለ50,000 እና ከዛ በላይ ስንል እንደነገርኳችሁ አንድ ለ40,000፣ አንድ ለ30,000፣ አንድ ለ5,000 እና የመሳሰሉትን ሁላ ያካትታል ማለት ነው። ላርጅ ስኬል ማፕ ለምንድን ነው የምንጠቀመው? ቤዝድ ኦን አወር ፐርፐዝ ነው። ፐርፐዛችን ጥቂት ቦታ ወስዶ ስለዛ ነገር ዲቴይል ነገር የሚያሳየን ከሆነ ምን ተብሎ ይጠራል? ላርጅ ስኬል ማፕ ብለን እንጠራዋለን። ይኸው እዚህ በኖታችን ላይ እንደምታዩት ኮንቴን ሃይ ዲቴይል ኢንፎርሜሽን ነው የሚያሳየው። ምሳሌ እንስጥ። ሃውስ ፕላን እንውሰድ። የቤት ፕላን ስለ ቤታችን እያንዳንዱን ዲቴይል ያሳየናል። ስለ ሊቪንግ ሩሙ፣ ስለ ባዝሩሙ እና ስለ ኪችኑ እያንዳንዱ ዲቴይል አለ። የዚህን ተቃራኒ ደግሞ ስሞል ስኬል ማፕ እንውሰድ። ስሞል ስኬል ማፕ የምንለው አንድ ለ250,000 እና ከዛ በታች ላለ ሁሉ ያካትታል። መቼ ነው ስሞል ስኬል ማፕ የምንጠቀመው? በጣም ሰፊ ቦታ ወስደን ስለዛ ነገር ለስ ዲቴይል ኢንፎርሜሽን ወይንም አነስተኛ ኢንፎርሜሽን ማሳየት ከፈለግን ስሞል ስኬል ማፕ ምርጫችን ይሆናል ማለት ነው። ለምሳሌ አንድ ለ300,000፣ አንድ ለ400,000 እና የመሳሰሉት እነዚህ ሁላ በስሞል ስኬል ማፕ ውስጥ ይካተታሉ። ምክንያቱም አንድን ተመሳሳይ ነገር ለ300,000 ስናካፍለው ከዚህ የበለጠ ያንሳል። ለ250,000 ብናካፍለው 250,000 የተካፈሉ ሰዎች የተሻለ ያገኛሉ። ከየት ይልቅ? ከ300,000 ሰው። ለ400,000 ደግሞ ብናደርገው የበለጠ ሳይዙ እያነሰ ይመጣል። እሺ አንድ ምሳሌ እንውሰድ። ስሞል ስኬል ማፕ ማፕ ኦፍ አፍሪካ እንውሰድ። 30.4 ሚሊዮን ስኩዌር ኪሎ ሜትር። ከዛ ውስጥ የእናንተን ቤት ለይታችሁ ማግኘት ትችላላችሁ። አያችሁ፣ አፍሪካ ትልቅ ስለሆነች ኢንፎርሜሽኑ አንሷል። ትልልቅ ቦታ መውሰድ ምርጫችን በሆነ መጠን ሁል ጊዜ ሁላ በውስጡ ልናስቀምጠው ያለው ኢንፎርሜሽን እያነሰ ይመጣል ማለት ነው። ስለዚህ ኮንቴን ለስ ዲቴይል ኢንፎርሜሽን። አያችሁ፣ ኢንፎርሜሽናችን ምን እያደረገ ይመጣል? እያነሰ 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 ይመጣል። ምን በወሰድን ቁጥር? የምንወስደው ሳይዝ ኤሪያው በጨመረ ቁጥር ኢንፎርሜሽናችን እያነሰ 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 ይመጣል ማለት ነው። በሶስተኛ ደረጃ የምናየው ሚዲየም ነው። ሚዲየም ቃሉ ራሱ እንደሚነግረን መካከለኛ ሞዴሬት ኢንፎርሜሽን ማስተላለፍ ከፈለግን ሚዲየም ይሆናል ማለት ነው። ሚዲየም የምንለው ከአንድ ለ50,000 እና እስከ 250,000 መካከል ያሉት በሙሉ በዚህ ውስጥ ይካተታሉ። ለምሳሌ አንድ 60,000፣ አንድ 200,000 ሁላ ምን ውስጥ ይገባሉ?
ሚዲየም ስኬል ማፕ ውስጥ ይገባሉ። በእነዚህ በተሰጡን ስኬሎች ውስጥ ምንድነው የምናደርገው ማለት ነው? ሚዲየም ኢንፎርሜሽን ወይንም ሚዲየም ሳይዝ መጠቀም ምርጫችን ሲሆን ይሄንን ስኬል እንጠቀማለን ማለት ነው። ስለዚህ ካርታችንን በተሰጠን ስኬል በስንት ከፈል ነው? በሶስት ዋና ዋና ክፍል ከፈል ነው። የመጀመሪያው ምን አለን? ላርጅ ስኬል ማፕ። ሁለተኛው ምን አለን? ሚዲየም ስኬል ማፕ። ሶስተኛችን ስሞል ስኬል ማፕ ይሆናል ማለት ነው። በቀጣይነት የምናየው ደግሞ ማሪጂናል ኢንፎርሜሽን ኦፍ ማፕስ ተብለው ይጠራሉ። ምንድናቸው ማሪጂናል ኢንፎርሜሽን? ማሪጂናል ኢንፎርሜሽን ስንል ኤኒ ኢንፎርሜሽን which is given general information about the map ማለት ነው። ከየት ነው የምናገኛቸው? አንደኛ ቶፕ ኦፍ the map ላይ እናገኛቸው እንችላለን። ሁለተኛ ቦተም ኦፍ the map ቤት አካባቢ usually on the right side በቀኝ በኩል ነው የሚጻፉት አብዛኛው ጊዜ። ምሳሌ ቶፕ ኦፍ the map ላይ የምናገኘው ስኬሉን ስኬል ሁልጊዜ ከካርታ በላይ በኩል ነው የሚጻፍ። ስለዚህ ዛሬ ዋና ዋና የሆኑትን ማሪጂናል ኢንፎርሜሽኖችን ዘርዘር አድርገን እናያቸዋለን። በዋነኝነት እዚህ ጋር እንደምታዩት ማሪጂናል ኢንፎርሜሽን ውስጥ የተቀመጠው ታይትል የት ነው የሚገኘው? ታይትል የሚገኘው እንደምታውቁት በቶፕ ኦፍ ዘ ማፕ ላይ ነው። ምን ይነግረናል? ኢንዲኬት ዘ ጀነራል ፐርፐዝ ኦፍ ዘ ማፕ፣ ዋና ዋና የካርታውን ዓላማዎች የሚነግረን ታይትሉ ነው። ለምሳሌ ፊዚካል ማፕ ኦፍ ኢትዮጵያ። ፊዚካል ማፕ ኦፍ ኢትዮጵያ የሚል ማፕ ለመጠቀም ብፈልግ ርዕሱ የሚነግረኝ ይሄ ካርታ የሚያሳየው ናቹራል ፊቸሮችን ብቻ። ስለዚህ ዓላማዬ ወይንም ፐርፐዜ ናቹራል ፊቸሮችን መጠቀም ብቻ ከሆነ ፊዚካል ማፕ ኦፍ ኢትዮጵያን መጠቀም እችላለሁ ማለት ነው። ስለዚህ ታይትል የሚነግረኝ the general purpose of the map ነው ማለት ነው። የካርታውን ዋነኛ ዓላማ ይነግረኛል ማለት ነው። በዓላማዬ መሰረት ርዕሶቹን እመርጣለሁ ማለት ነው። ሁለተኛ place of publication or date of publication፣ መቼ ነው የታተመው ወይ የታገር ነው የታተመው። የታገር ነው የታተመው የሚለው እርግጠኛነታችንን ይጨምረዋል። ምክንያቱም የትም ቦታ የታተመ ካርታ መጠቀም አንችልም። ሁለተኛ መቼ ታተመ የሚለው ወሳኝ ነው። ጥሩ ኤግዛምፕል እንውሰድ። ለምንድን ነው እንደዚህ የምናደርገው? as much as possible ሌተስት ማፕ ወይንም ሞደርን ማፕ መጠቀም አለብን። የሀገራት ስም፣ የቦታዎች ስም፣ ነገሮች ከጊዜ ወደ ጊዜ እየተቀያየሩ ይመጣሉ። እንደው አንድ ምሳሌ ብንወስድ የቀድሞ የታንዛኒያ ዋና ከተማ ዳሬ ሰላም ነበር። አሁን ተቀይሮ ዶዶማ ሆኗል። ቆየት ያሉ ካርታዎችን ብንጠቀም ሮንግ ኢንፎርሜሽን ይሰጡናል ማለት ነው። ካርታው የተሳሳተ ስለሆነ አይደለም፣ ካርታው አፕዴት ስላልተደረገ የተሳሳተ ኢንፎርሜሽን ይሰጠናል ማለት ነው። ስለዚህ በተቻለ መጠን ካርታ ስለሆነ ብቻ ሳይሆን በቅርብ ጊዜ የታተመ ካርታ ስንጠቀም አፕዴት የሆነ ኢንፎርሜሽን እናገኛለን ማለት ነው። ሌላ ምሳሌ ብሰጣችሁ የናይጄሪያ ዋና ከተማ የነበረው ሌጎስ ነው። አሁን ሌጎስ የንግድ ማዕከል ሆና ከተማቸውን ቀይሯል፣ አቡጃ። ሌተስት ማፖቹን አሁን እንዳለ ብታያቸው የናይጄሪያን ካፒታል ሲቲ አቡጃ ብለው አተመውታል። ቀደም ያሉትን ብንጠቀም አያችሁ የተሳሳተ ኢንፎርሜሽን ሊሰጠን ይችላል ነው። ሶስተኛው ስኬል ነው። ስኬል በስፋት ስላየንበት ስኬል የሚነግረን ምንድን ነው ብለናል? how much reduce the actual distance into map distance የሚለውን ይነግረናል። ወይንም መሬት ላይ የምናየው ምን ያህል እንዳነሰ የሚነግረን ነው ማለት ነው። ቅድም እንዳየነው ሌላው ደግሞ ኮንቬንሽናል ሳይን ኤንድ ሲምቦል ወሳኝ ናቸው። በካርታ ውስጥ በጣም የተለያዩ ሳይን እና ሲምቦሎች መጠቀም እንችላለን። እነሱን ግን የሚነግረን ዋነኛ መጠቀም ያለብን ሌጀንድ ወይንም ኪ። ስሙ እንደሚነግረን ቁልፍ ማለት መፍቻ ነው። ካርታ ውስጥ ያሉትን እነዛን ሁላ ሲምቦሎች ምን ለማለት እንደተፈለገ፣ ምን መልእክት ለማስተላለፍ እንደፈለግን የሚነግረን ሌጀንድ ነው። ኪ ከሌለን ማፕ ሪደሮችን የበለጠ ግራ እናጋባለን። ስለዚህ ማሪጂናል ኢንፎርሜሽን ምን ያህል ለካርታው ወሳኝ እንደሆኑ በዚች ትንሽ ገለጻ የተረዳን ይመስለኛል። ካርታችን ማሪጂናል ኢንፎርሜሽን ከሌለው ለማፕ ሪደሩ ወይንም ካርታውን ለሚጠቀመው ሰው በጣም ግራ አጋቢ ይሆናል ማለት ነው። እንዳትረሱ ርዕሳችንን ስንጀምር ምናልን? የዛሬው ርዕሳችን ዘ ኮንሰፕት ኦፍ ማፕ ሪዲንግ ነው ብለን ነበር። እስካሁን እያብራራን ያለነው ማፕ ነው። ስለዚህ ማፕ ሪዲንግ ማለት እችን እዚሁ አብራርተናት ወደሚቀጥለው እንሄዳለን። ማፕ ሪዲንግ ምንድን ነው አለን? አንደርስታንዲንግ ኦር ኢንተርፕሬቲንግ ዘ ማፕ ማለት ነው። ምን እያልን ያለን? ካርታውን በሚገባ ተረድቶ አንድ ሰው መተርጎም ከቻለ ማፑን በአግባቡ አንደርስታንድ አድርጎታል ወይንም አንቦታል ማለት ነው እንጂ ማፕ ሪዲንግ ማለት ኢስ ኖት ሪዲንግ ላይክ ኤ ሴንቴንስ፣ እንደ አረፍተ ነገር ማንበብ አይደለም። እያንዳንዱን ካርታ ለምን ዓላማ እንደተሰራ በአግባቡ ከተረዳን ከተገነዘብነው ምን ብለን እንጠራዋለን? ማፑን አንደርስታንድ አድርጎታል ወይንም ኢንተርፕሬት አድርጎታል ብለን እንጠራዋለን ማለት ነው። ቀጣይ ርዕሳችን ማፕ ስኬል በደንብ እንደተነጋገርነው ሪሌሽንሺፕ ነው ብለናል። የምንና የምን ሪሌሽንሺፕ? የማፕ ዲስታንስ እና
የግራውንድ ዲስታንሱ ሪሌሽንሺፕ ነው። ዛሬ በደንብ እንድናየው የምፈልገው የሊኒየር እና የኤሪያል ስኬልን ልዩነት ነው። ሊኒየር እና ኤሪያል ስኬል ልዩነታቸው ሊኒየር ስኬል ማለት ዘ ሪሌሽንሺፕ ቢትዊን ማፕ ዲስታንስ እና ግራውንድ ዲስታንስ ሲሆን ኤሪያል ስኬል ማለት ደግሞ ዘ ሪሌሽንሺፕ ቢትዊን ማፕ ኤሪያ እና ግራውንድ ኤሪያ ነው። በማፕ ዲስታንሱና በግራውንድ ዲስታንሱ መካከል ያለው ዝምድና ሊኒየር ስኬል ብለን እንጠራዋለን። በማፕ ኤሪያውና በግራውንድ ኤሪያው መካከል ያለውን ዝምድና ደግሞ ኤሪያል ስኬል ብለን እንጠራለን። አንዳቸውን ወደ ሌላኛው መቀየር እንችላለን። ለምሳሌ ካርታችን በሊኒየር ስኬል ቢሰጥ ወደ ኤሪያል ስኬል መቀየር እንችላለን። ለምሳሌ አንድ ሊኒየር ስኬል እዚህ ልስጥና 1 ሴንቲሜትር ቱ 4 ኪሎ ሜትር ቢሆን ይሄ የሚያሳየኝ ሊኒየር ስኬል ነው። ቢኮዝ ይሄ ዝምድና የሚያሳየኝ የዲስታንስ ስለሆነ ዘ ሪሌሽንሺፕ ቢትዊን ማፕ ዲስታንስ እና ዘ ሪሌሽንሺፕ ቢትዊን ግራውንድ ዲስታንስን ነው እያሳየኛል። ስለዚህ ሃው ካን ዊ ኮንቨርት ዚስ ሊኒየር ስኬል ኢንቱ ኤሪያል ስኬል? አሁን ኤሪያል ስኬል ማለት ምንድን ነው ብለናል? the square of linear scale። ስለዚህ ኤሪያል ስኬል is equal to linear scale square ነው። ስለዚህ ምንድን ነው የምናደርገው? 1 ሴንቲሜትር to 4 ኪሎ ሜትር የሚለውን ስኩዌር እናደርገዋለን ማለት ነው። 1 ሴንቲሜትር ስኩዌር ስናደርገው ምን እያለን ያለ ነው? በራሱ እናባዘዋለን ሁለት ጊዜ ማለት ነው። 1 ሴንቲሜትር to 4 ኪሎ ሜትር ታይምስ 4 ኪሎ ሜትር እናደርገዋለን ማለት ነው። ሁለቱንም ስኩዌር ስኩዌር እናደርጋለን። አሁን 1 ታይምስ 1 1 ነው የሚሆነው። ሴንቲሜትር እና ሴንቲሜትር ስኩዌር ይሆናል ማለት ነው። 4 ታይምስ 4 16 ይሆናል። ኪሎ ሜትር ታይምስ ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ 1 ሴንቲሜትር ቱ 4 ኪሎ ሜትር የሚለው ሊኒየር ስኬል ወደ ኤሪያል ስኬል ከተቀየረ በኋላ ምን ይሆናል ማለት ነው? 1 ሴንቲሜትር ስኩዌር ቱ 16 ኪሎ ሜትር ስኩዌር ይሆናል ማለት ነው። ይሄ ወደ ከተቀየረ በኋላ ወደ ኤሪያል ስኬል። ኤሪያል ስኬልስ ቢሰጠን ለምሳሌ 1 ሴንቲሜትር ስኩዌር ቱ 36 ኪሎ ሜትር ስኩዌር። ይሄኛው ምንድን ነው ብለናል? ይሄኛው ኤሪያል ስኬላችን ነው። ኤሪያል ስኬል የሚያሳየን ሪሌሽንሺፕ ነው። በማና በማን መካከል? በማፕ ኤሪያ እና በግራውንድ ኤሪያ መካከል ያለውን ሪሌሽንሺፕ ነው የሚያሳየን። ልክ ፎርሙላውን በመጠቀም ሊኒየር ስኬልን ወደ ኤሪያል ስኬል እንደለወጥን ይሄንንም ኤሪያል ስኬል ወደ ሊኒየር ስኬል መቀየር እንችላለን። ምንድነው ሊኒየር ስኬል ማለት? ዘ ስኩዌር ሩት ኦፍ ኤሪያል ስኬል። ስለዚህ ወደ ስኩዌር ሩት ስናስገባው 1 ሴንቲሜትር ስኩዌር እና 36 ኪሎ ሜትር ስኩዌር። ይሄን ከስኩዌር ስናወጣ ይሆናል 1 ሴንቲሜትር ሲወጣ 1 ሴንቲሜትር ይሆናል። 36 ሲወጣ 6 ኪሎ ሜትር ይሆናል። ስለዚህ ይሄ ወደ ተቀየረ ማለት ነው? ወደ ሊኒየር ስኬል ቀየር ነው ማለት ነው። ስለዚህ ሊኒየር ስኬል ማለት ሪሌሽንሺፕ ማለት ነው። በማና በማን መካከል ያለ? እዚህ ጋር እንዳየነው በማፕ ዲስታንስ እና በግራውንድ ዲስታንስ መካከል ያለ ዝምድና ሊኒየር ስኬል ነው ተብሎ የምንጠራው። ኤሪያል ስኬል የምንለው ደግሞ በማፕ ኤሪያ እና በግራውንድ ኤሪያ መካከል ያለውን ዝምድና ኤሪያል ስኬል ብለን እንጠራዋለን ማለት ነው። እዚህ ጋር ደግሞ ካልኩሌሽኑን አይተናል። ኤሪያል ስኬልን በቀላሉ ወደ ሊኒየር ስኬል መቀየር እንችላለን። ሊኒየር ስኬልንም እንደዚሁ ወደ ኤሪያል ስኬል መቀየር እንችላለን ማለት ነው። እንዴት ስኬል ማግኘት እንችላለን? ካርታችን ላይ ስኬል ባይኖርስ? ቅድም ስለ ስኬል በደንብ ተነጋግረናል። ስኬል ማለት ሪሌሽንሺፕ ነው። በማና በማን መካከል ያለ? በማፕ ዲስታንስ እና በግራውንድ ዲስታንስ ያለ ሪሌሽንሺፕ ነው። ስኬል ከሌለ ካርታችን ከፎቶግራፍ አይተናነስም ብለን በስፋት አይተናል ቅድም። ስኬል ከሌለን እንዴት አድርገን ስኬል ማግኘት እንችላለን? ስኬል የማግኛ ሁለት ዋና ዋና መንገዶች አሉ። ስኬልን አንደኛውን ዲስታንስ ቢትዊን 2 ፖይንትስ፣ ሁለተኛው ደግሞ by using latitudinal difference አንድ ባንድ እናየዋለን። ይሄን ለምሳሌ let's say ፖይንት A እና ፖይንት B መካከል ዲስታንሳቸውን ማወቅ እንችላለን። ማፕ ዲስታንሳቸው ከተሰጠን እሰየው ነው። ካልተሰጠን ግን ማስመሪያችንን በመጠቀም በካርታው ላይ ያለውን ርቀት ወይንም ማፕ ዲስታንሱን ማግኘት እንችላለን። ለምሳሌ ከA እስከ B ያለው ርቀት 4 ሴንቲሜትር ነው ብል ስኬሊን ግን ማወቅ አልቻልኩም። ስለዚህ ስኬል ለማግኘት ግራውንድ ዲስታንሱን ማወቅ አለብን ማለት ነው። ሌትስ ሴይ 80 ኪሎ ሜትር ነው ብንል ምን ማለታችን ነው? ወይንም የዚህ የሰጠውት ፊገር ኢምፕሊኬሽን ምን ማለት ነው? እያለኝ ያለው 4 ሴንቲሜትር ካርታ ላይ 80 ኪሎ ሜትር ነው መሬትህ ላይ እያለኝ ያለው። ስለዚህ
ይሄንን ኢንፎርሜሽን ካገኘው በኋላ ስኬል ማግኘት ይችላል። ምክንያቱም ስኬል ማለት ዝምድና ነው ብያለሁ። የማና የምን ዝምድና? በካርታ ላይ ያለችው እቺ 4 ሴንቲሜትር 80 ኪሎ ሜትር ነው መሬት ላይ እያልኩ ነው ያለው። ስለዚህ ይሄን ስኬል ብለን መጥራት አንችልም። ስኬል ሁልጊዜ የሚገለጸው በአንድ ዩኒት ስለሆነ በአንድ ዩኒት ለመቀየር ሁለቱንም the same number እናጠቃለን። ምክንያቱም 4 ሴንቲሜትር ወደ 1 እንዲቀየር we need to cancel by the same number። 4ን በ4 ሴንቲሜትር እናጠፋለን። ግራውንድ ዲስታንሱንም በተመሳሳይ ቁጥር 4 ሴንቲሜትር እናጠፋለን ማለት ነው። ስለዚህ 4 divided by 4 1 ይሆናል። 1 ሴንቲሜትር 2 በ4 1 በ4 እቺ 20 ትሆናለች 20 ኪሎ ሜትር ይሆናል ማለት ነው። ስለዚህ ስኬላችንን አገኘን ማለት ነው። ስኬላችን ስንት ሆነ? 1 ሴንቲሜትር ለ20 ኪሎ ሜትር ስኬል አለው ማለት ነው። ስለዚህ ቀድሜ እንደተናገርኩት በሁለቱ ፖይንቶች መካከል ያለውን ዲስታንስ በማወቅ ሁለቱን ዲስታንሶች የመጀመሪያው ማፕ ዲስታንስ አንዲችን 4 ሴንቲሜትር እና ግራውንድ ዲስታንሱን 80 ኪሎ ሜትርን በማወቅ ስኬሌን አግኝቻለሁ ማለት ነው። ሁለተኛውን ማገኘው by using latitudinal difference ነው። ሌትስ ሴይ ሁለት ቦታዎች አሉኝ። የመጀመሪያው እዚህ ጋር 5 ዲግሪ ኖርዝ እና 6 ዲግሪ ኖርዝ። በሁለቱ መካከል ያለው ማፕ ዲስታንስ 4 ነው ብለን እናስብ። አሁን የተሰጠንን ጊቭን በመውሰድ ስኬሉ ማግኘት እንችላለን። መጀመሪያ የሁለቱን ላቲቱድናል ዲፈረንስ ማግኘት እንችላለን። የመጀመሪያው የሚለው 6 ዲግሪ ኖርዝ ነው። ሁለተኛው 5 ዲግሪ ኖርዝ ነው። የሁለቱ ዲፈረንስ እንደምታዩት የ1 ዲግሪ ዲፈረንስ ነው ያላቸው። 6 ማይነስ 5 1 ዲግሪ ነው። 1 ዲግሪ ምን ያህል ርቀት አለው እያልኩ ነው ያለሁት? 4 ሴንቲሜትር በካርታ ላይ ርቀት አለው እያልኩ ነው ያለሁት። 1 ዲግሪ ኢዝ ኢኳል ቱ 111 ኪሎ ሜትር። ስለዚህ ምን እያልኩ ነው ያለሁት? 4 ሴንቲሜትር በካርታዬ ላይ 111 ኪሎ ሜትር በመሬት ላይ ይሸፍንልኛል እያልኩ ነው። እንዴት አገኘናት እችን 111? 1 ዲግሪ 111 ኪሎ ሜትር ነው የሚለው ጊቭን ከየት መጣ? ለዚህ በጠቅላላ እውቀት እንዲሆነን እዚህ ጋር ላስቀምጥ። የመሬት ጠቅላላ ሰርከምፍራንስ 40,000 ኪሎ ሜትር ነው። እንደምታዩት መሬት ስፌሪካል ነች። ዲግሪው 360 ዲግሪ 40,000 ኪሎ ሜትር ሰርከምፍራንስ የሚሸፍን ከሆነ 1 ዲግሪ ስንት ይሆናል? ክሪስ ክሮስ ነው የምናደርገው ማለት። በሌላ አነጋገር 1 ሲባዛ በ40,000 ኦቨር 360 ጊቫስ 111 ኪሎ ሜትር ይሰጠናል። ስለዚህ ይሄኛው የተጠቀምኩት 111 ምንጩ ይሄ ነው። ዲራይቭ የተደረገው ከመሬት ሰርከምፍራንስ ነው ማለት ነው። ስለዚህ አሁን ወደ ስኬል ለውጠናል? አልለወጥ ነው። አንድ ስቴፕ ይቀረናል። ስኬል ሁልጊዜ የሚገለጸው በአንድ ዩኒት ነው አይደል ያለው? ስለዚህ ይሄ የተሰጠንን ጊቭን ወደ አንድ ዩኒት ቀይረዋለሁ ማለት ነው። ይችን በ4 ይሄንንም በ4 ቀይረዋል። ስለዚህ ይሄ በ4 ሲቀየር 1 ሴንቲሜትር ይሆናል። 111ን በ4 እናካፍላል 2 ጊዜ ይሆናል። እዚህ ጋር 8 ከዛ 3 ይሄ 31 7 ጊዜ ይሆናል። ይሄ 28 3 ይሆናል። ነጥብ እናደርጋለን 30 27.7 ይሆናል ማለት ነው። ስለዚህ 1 ሴንቲሜትር ስንት ይሸፍናል እያልኩ ነው ያለሁት? 27.7 ኪሎ ሜትር። ስለዚህ ከዚህ ተነስተን መነጋገር የምንችለው ስኬሎቻችን በሁለት መንገድ ማግኘት እንደምንችል፣ አንደኛው ፖይንቶቻችንን ብቻ በመጠቀም ስኬላችንን ማግኘት እንችላለን። ምንም በመጠቀም ዲስታንስ ቢትዊን 2 ፖይንት። ሁለተኛው ደግሞ by using latitude። የመጨረሻው ርዕሳችን የሚሆነው እንዴት አድርገን ኤሪያን ማግኘት እንችላለን። እዚች ጋር እቺ ስኩዌር ነች ብንል 4 ሴንቲሜትር በ4 ሴንቲሜትር ወረዳ እንዴት አድርገን የወረዳችንን ኤሪያ ማግኘት እንችላለን? ይሄ 1 ሴንቲሜትር 50,000 ሴንቲሜትር ነው የሚወክለው ብንል ይሄን ወረዳ ኤሪያውን ለማግኘት ምንድን ነው የምናደርገው? ቅድም እንደተነጋገር ነው የመጀመሪያው የምንጀምረው ማፕ ዲስታንሳችንን የተሰጡን ማፕ ዲስታንሶች ወደ ግራውንድ ዲስታንስ በመቀየር ነው። እንዴት መቀየር እንችላለን? 1 ሴንቲሜትር በመሬት ላይ 50,000 ሴንቲሜትር በካርታ ላይ ከሆነ እኔ የተሰጠኝን 4 ሴንቲሜትር ቱ 50,000 ሴንቲሜትር ዲቫይድድ ባይ 100,000 ሴንቲሜትር ነው የሚሆነው። ከየት አመጣሁት? 100,000። መሬት ላይ ያለ ርቀት በሙሉ የሚገለጸው በኪሎ ሜትር ነው። ስለዚህ 1 ኪሎ ሜትር መሬት ላይ 100,000 ሴንቲሜትር ነው አይደለ? ሲቀየር ኮንቨርት ሲደረግ ስለዚህ በ100,000 እናጣፈዋለን ማለት ምክንያቱም መሬት ላይ ያለ ርቀት በሙሉ የሚገለጸው በሴንቲሜትር ወይ በሜትር አይደለም በኪሎ ሜትር ስለሆነ እኛ ደግሞ እየፈለግን ያለነው ወረዳው አክቹዋል ዲስታንሱ መሬት ላይ ያለው ስፋት ምን ያህል ነው የሚለውን ነው። ስለዚህ 4 ሴንቲሜትር ሲባዛ በ50,000 4 እና 5 20 ይሆናል። ስለዚህ 200,000 ይሰጠናል ማለት ነው። ኦቨር ለ100,000 ስናደርገው ስንት ይሰጠናል? 2 ይሰጠናል ማለት ነው። ስለዚህ 4 ሴንቲሜትር
ስንት ይሸፍንልናል? 2 ኪሎ ሜትር ይሸፍናል ማለት ነው። ይሄም ስኩዌር ስለሆነ ሌንግዙን ባደረግንበት ወርዱም አንድ አይነት ነው የሚሆነው። ስለዚህ ይሄም 2 ኪሎ ሜትር ይመጣል ማለት ነው። ስለዚህ ኤሪያውን ለማግኘት የቀጣይ ስቴፕ የሚሆነው ማቴማቲካል ፎርሙላውን የስኩዌርን መጠቀም ነው ማለት ነው። ኤሪያ ኢዝ ኢኳል ቱ ሳይድ ስኩዌር ነው የሚሆነው፣ ኦር ኤሪያ ኢዝ ኢኳል ቱ ሳይድ ታይምስ ሳይድ ነው የሚሆነው ማለት ነው። ስለዚህ ኤሪያ ኢዝ ኢኳል ቱ ያገኘነው እዚህ ቁጥር አለ 2 ኪሎ ሜትር ታይምስ 2 ኪሎ ሜትር ይሆናል ማለት ነው። 2 ታይምስ 2 4 ይሆናል። ኪሎ ሜትር ታይምስ ኪሎ ሜትር ስኩዌር ይሆናል ማለት ነው። የአካባቢው የወረዳችን ስፋት 4 ኪሎ ሜትር ስኩዌር ሆነ ማለት ነው። አንድ ኤግዛምፕል እንድገም። ራይት አንግል ትሪያንግል እዚህ ጋር ቢኖረን 6 ሴንቲሜትር ሌንግዝ እና 4 ሴንቲሜትር ዊድዝ ያለው ልክ የወረዳውን ኤሪያ እንደሰራ ነው መጀመሪያ የምንጀምረው ማፕ ዲስታንሳችንን ወደ ግራውንድ ዲስታንስ በመቀየር ስኬላችን አንድ አይነት ቢሆን 1 ለ50 ሺህ ቢሆን ምንድን ነው የምናደርገው? 6 ታይምስ 50 ሺህ ሲካፈል ለ100 ሺህ። ይሄንንም እንደሰራን አራቱን ምንድን ነው የምናደርገው? 4 ሲባዛ በ50 ሺህ ሲካፈል ለ100 ሺህ ነው የምናደርገው። 100 ሺህ ለምን እንደምናካፍል በቅድሙ ክፍል አብራርቸዋለሁ። ስለዚህ 6 ለ50 ሺህ ሲባዛ 300 ሺህ ነው የሚመጣው። ስለዚህ 300 ሺህ ሲካፈል ለ100 ሺህ ስንት ይመጣል? 3 ይሰጠናል። 4 ሲባዛ በ50 ሺህ 200 ሺህ ነው የሚሰጠን። ሲካፈል ለ100 ሺህ 2 ኪሎ ሜትር ይሰጠናል ማለት ነው። ስለዚህ እቺ 4 ሴንቲሜትር ወደ ግራውንድ ዲስታንስ እንለውጣት 2 ኪሎ ሜትር ትሆናለች። እቺ 6 ሴንቲሜትር ወደ ግራውንድ ዲስታንስ ስንለውጣት የትኛዋን ነው የምትሰጠን? 3 ኪሎ ሜትር። ቀጣይ ስቴፕ ምንድን ነው የሚሆነው? ማቴማቲካል ፎርሙላ ኦፍ ራይት አንግል ትራያንግል እንጠቀማለን ማለት ነው። ምን የሚለውን ኤሪያ ኢዝ ኢኳል ቱ ሃፍ ታይምስ ቤዝ ታይምስ እና ሃይት የሚለው። ስለዚህ ቁጥሮቹን እንተካቸዋለን። አሁን ኤሪያ ኢዝ ኢኳል ቱ ሃፍ ታይምስ ቤዛችን ስንት ይሆናል? 3 ኪሎ ሜትር ሆኗል። እዚህ ጋር 3 ኪሎ ሜትር ሆኗል። ታይምስ እዚህ ጋር ያለችው ግራውንድ ዲስታንሳችን 2 ኪሎ ሜትር ሆናለች። ስለዚህ ኤሪያ ኢዝ ኢኳል ቱ ሃፍ ታይምስ 3 ታይምስ 2 ነው የሚሆነው። 3 ታይምስ 2 6 ይሆናል። ስለዚህ ኤሪያ ኢዝ ኢኳል ቱ ሃፍ ታይምስ 6 ይሆናል ማለት ነው። ስንት ሆነ ማለት ነው? በ2 1 በ2 3 ይሆናል። ኪሎ ሜትር እና ኪሎ ሜትር ሲባዛ ኪሎ ሜትር ስኩዌር ይሰጠናል ማለት ነው። ስንት ሆነች ማለት ነው? እቺ ቦታ ኤሪያዋ 3 ኪሎ ሜትር ስኩዌር ሆነ ማለት ነው። አሁን ካገኘነው ማብራሪያ ጠለቅ ያለ ግንዛቤ ስለ ማፕ አግኝታችኋል ብለን እናምናለን። ደግሞ በሚቀጥለው በሌሎች ርዕስ ላይ እንገናኛለን።